በ24 ሰዓት ህግ ባይኖርም ምን ታደርጋላችሁ ተብሎም የተፖስተው ፖስት በርካቶችን አሳዝኗል፣ በርካቶችን አስደንግጧል። በዚህ የቲክቶክ ፖስት ከ5000 በላይ ኮሜንት የተሰጠ ሲሆንም በርካቶችንም አስደንግጧል። በተለይም ሴቶቻችንን ይህን ቪዲዮ በተመለከተ ሰፋ ያለ መረጃ ይዘን መተናል። አብራችሁን ቆዩም። በሌላ መረጃችን ስናቀና በኢትዮጵያ ከፍተኛ ዝናና ከፍተኛ ተመልካችን ያፈራው ቴዲ አፍሮም የፕሮቴስታንት ዝማሬን ዘምሯል ወይም የፕሮቴስታንት እምነትን ተቀብሏል በሚል አንዳንድ የፕሮቴስታንት እምነት ተከታዮች ያራገቡት ይገኛሉ። እሱም በተመለከተ ቴዲ አፍሮ ምን ምላሽ ሰጠም? በቴዲ አፍሮ ጉዳይ የተነሱትን ሐሳቦች ይዘን መተናል። አብራችሁን ቆዩም። በሌላ መረጃችን ስናቀና ደግሞ ወደ የተከበራችሁ ተመልካቾቻችን በስውሯ ማርያም ጉዳይ አንዳንድ እጅግ አስገራሚና አስደንጋጭ ሐሳቦች እየወጡ ይገኛሉ። በስውሯ ማርያም እየተደረገ ያለው ድርጊት ሊቆም ይገባል እያሉ በርካቶች በቲክቶክ ሐሳባቸውን እየሰጡ ይገኛሉ። እሱን የማጋራችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን ይህም ብቻ አይደለም፣ ሰፋ ያለ መረጃዎችን ይዘን መተናል። እንደተለመደው ቪዲዮአችንን ከመጀመራችን በፊት ሁላችሁም ላይክ በማድረግ ጀምሩ። ሰብስክራይብ ያላደረገ ሰብስክራይብ እንዲያደርግ በእግዚአብሔር ስም ጠይቃለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። በአገር ውስጥም በውጭ ሀገር የምትገኙ ኢትዮጵያን እስከ ፕሮግራም ፍጻሜ ድረስ አብራችሁን እንድትቆዩ ጋበዝኳቸው። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን የምንሸጋገረው እንደተለመደው ሁላችሁም ኮሜንቱን ስውሯ ማርያም እያላችሁ አጥለቀልቁልኝ። ስለ ስውሯ ማርያም ምስክርነት ከመናገር ምንም የሚያግደን ነገር የለም። ሁሌም በፕሮግራማችን መጀመሪያ ስለ ስውሯ ማርያም እናወራለን። ይሄን በተመለከተ እንግዲህ አንድ ምስክርነትና አንድ ግን ስለ ስውሯ ማርያም ገዳም ላይ እየተፈጸሙ ያሉ አንዳንድ በጣም አስነዋሪ ድርጊቶችን ምናወራ ይሆናል። በመጀመሪያ ምስክርነቱን አስደምጣችኋለሁ። ከዛ ደግሞ በስውሯ ማርያም ላይ አንዳንድ በጣም ደባሪ ሰውን ከገዳም እንዲያርቅ የሚያደርግ ድርጊት እየተፈጸመ ይገኛል። እሱን አሰማችኋለሁ ማለት እናንተ ሐሳባችሁ ተሰጡበታላችሁ። ወደ መጀመሪያው ምስክርነት እንሸጋገር። አልወለድኩም እንዳልን አንድ ልጅ እግዚአብሔር ሰጥቶኛል። ነገር ግን ሁለተኛ መውለድ ፈልጌ በጣም ዘገየብኝ። ለድንግል ማርያም ነገርኳት፣ እመቤቴን ተማጸንኳት። እመቤቴም አላሰፈረችኝም፣ ልጅ ሰጠች በድጋሚ። ነገር ግን በጤናዬ ብዙ መከራ ደረሰብኝ። ደም ብዛት ይሉኛል፣ ማነስ ይሉኛል፣ አዝሮ ይጥለኛል። የትም መንገድ ነው የምወድቀው። ለድንግል ማርያም እባክሽ ድንግል ማርያም ልጅ ሰጥተሽኛል፣ በሰላም ልጅ ላሳድግ ብዬ ተማጸንኳት። እመቤቴ ድንግል ማርያም ደርሳልኝ ስለቴን ይዤ መጥቼ ተፈውሻለሁ። እኔን የሰማይ ድንግል ማርያም እናንተንም ተስማችሁ ከፍ አድርጋችሁ አመስግኑ ይላለች። አመስግኑላት። እንደሰማችሁት ነው። ወደ ተከበራችሁ ተመልካቾቻችን እንደ በርካቶች እንደው እየሄዱ እየተሳካላቸው ያለው ነገር የልጅ ጉዳይ ነው። በርካቶች ልጅ በማጣት ይሰቃያሉ። በተለይ እናት አባት እንግዲህ በርካቶች ሄደው ደግሞ ልጅ አግኝተው ልጆቻቸውን ይዘው ሄደው በዛ ምስክርነት ሲሰጡ እንደማየት የሚያስደስት ነገር የለም። ስውሯ ማርያም መሄድ የምትፈልጉ ሰዎች አሁንም ቦታው በጣፎ አደባባይ ላይ መገናኛና ላምበረት መናሪያ አካባቢ ላይ በስፋት ታገኛላችሁ። ሄዳችሁ የበረከቱ ተካፋይ እንድትሆኑ በእግዚአብሔር ስም ጠይቃለሁ። ይሄን በተመለከተ ግን ስለ ስውሯ ማርያም አንዳንድ እየተወሩ ያሉ ነገሮች አሉ። በተለይ ስውሯ ማርያምን እያስተዳደረች ያለች አንድ ደግሞ ሴት አለች። በጣም እጅግ አስቸጋሪ ሴት እንደሆነች በርካቶችም እየተናገሩ ይገኛሉ ማለት ነው። ይሄን ወንድማችንን አዳምጠው ነው እንመለስ። በአንድ ወቅት ስውሯ ማርያም ገዳም ላይ ሲፈጸም የነበረውን አጀንዳ በአንዳንድ ሆዳቸው አምላካቸው በሆነባቸው ቲክቶከሮች ምክንያት እንግዲህ አጀንዳው እንዲቀር ተብሏል። ኦርቶዶክሳውያን ባለማተቦች ዛሬ ከታመምኩበት አልጋይ ላይ ተነስቼ የምሰራው ይህ ቪዲዮ ለህዝበ ክርስቲያኑ እንዲደረስ ነው። እኔ እግዚአብሔር ምስክሬ ነው፣ እስካሁን ድረስ ዝምታዬን ለመስበር አልፈለኩም ነበር። ነገር ግን አሁን ላይ ህዝበ ክርስቲያኑ ላይ እየተደረገው ነገር ያለው ግን በጣም የሚያሳስብና እጅግ አንገብጋቢ ደረጃ ላይ እንደደረሰ ስለተመለከትኩ ነው። እንግዲህ ይህ ህዝበ ክርስቲያን እመቤታችን ቅድስት ድንግል ማርያምን ለመፈወስ ቢሄድም እንግዲህ እየገጠመው ያለው ነገር ግን ቦክስና ካራቴ ሆኗል። ኦርቶዶክሳውያን ባለማተቦች በተለያዩ ስለቶች እየተስፈራሩ ይገኛሉ። ምክንያቱም ኦርቶዶክሳውያን ባለማተቦች ጉዞ አዘጋጅተው እንደዚህ በግል በሚሄዱበት ሰዓት እንግዲህ የሚገጥማቸው ነገር በጣም ያሳዝናል። እንደዚሁም ከጀርባ ተወስደው መግረፊያ ቦታ እንዳለና እየተገረፉ እንዳሉ ያለው መረጃ ያመለክታል። ይሄ ቅዱስ ቤተክርስቲያን እንግዲህ የምንማጸንበት የምንጸልይበት ቦታ ነው እንጂ ቦክስና የተለያዩ ነገሮች የሚደረግበት ወይም ጉልበታችንን የምናሳይበት ቦታ እንዳልሆነ አጥብቄ ልነግራችሁ እወዳለሁ። እንግዲህ ቦታው በጋርድ እንደምትጠበቅ ሴትዮዋም በሰዓት እየተነገረ ይገኛል። ይሄ ነገር ስለምንስ ይሆናል? ኦርቶዶክሳውያን ባለማተቦች ቤተክርስቲያናችን በሰዓት ክብሯን ዝቅ ማድረግ ይሄ እኮ የመናፍቃን አዳራሽ አይደለም። የቤተክርስቲያንን ክብር በዚህ ደረጃ ዝቅ ማድረግ እንግዲህ በጣም ነው የሚያመው። ኦርቶዶክሳውያን ባለማተቦች እንግዲህ እንደሰማችሁት ነው። እንግዲህ የተነሳ ያሉት ሐሳቦች በስውሯ ማርያም ከስውሯ ማርያም እዛው ከገዳሙ ውጪ ምንም አይነት ጉዞ እንደማይፈቀድና
እንዲሁ በግልም እንደማይፈቀድ ነው የተሰማው። እንግዲህ ሰዎቻችን እንደሰማችሁት ነው ይሄ ልጅ እየተናገረ ያለው በስጉሯ ማርያም በግል የሚያዘጋጁ የትኛውም የጉዞ አዘጋጆች እዛ ቦታ ላይ ሲደርሱ እየተደበደቡ እንደሆነና እንዲሁም ከጀርባም የመግረፊያ ሰዎችን የሚገርፉበት ቦታም እንዳለ ነው የተሰማ ያለው። እንግዲህ የሆነች ሴትም አለች። ያቺ ሴት ደግሞ በቦዲጋርድም እየተጠበቀች እንደሆነ ነው መረጃዎች የሚያሳየውና ይሄ ነገር እውነት ከሆነ ቤተክርስቲያናችን እጅግ አደጋ ላይ ነው የምትገኘው። ቤተክርስቲያናችን በግለሰቦች የምትጠበቅ ከሆነ በግለሰቦች አጀንዳ የወደቀች ከሆነ እጅግ አደገኛ ነው የሚሆነውና ደግሞ የመጡ ያሉት ነገሮች ደግሞ በጣም ይደብራልና ይሄ ልጅ የሚናገረው ነገር አንዳንድ እውነታዎችም እንዳሉ ሰምተናል፣ እያረጋገጠ ነው የሚገኘው። በቂ መረጃ ሳገኝ ግን ወደ እናንተ ማድረስ ይሆናል ማለት ነው። ግን እናንተ መሄዳችሁን መጓዛችሁን አታቁሙ። ሁሌም ቢሆን ኦርቶዶክሳዊነታችሁን በማህተባችሁ እንዳትደራደሩ። በአንዳንድ ስግብግብ ሐሰተኛ አጥማቂያን፣ ስግብግብ የጉዞ አዘጋጆች፣ ስግብግብ ቤተክርስቲያን ውስጥ በተሰገሰጉ አደገኛ ወንጀለኞች ቤተክርስቲያን ስሟ ሊጠፋ አይገባምና ይሄን ነገር ያመጣውላችሁ እንድትጠነቀቁ ነው። እስቲ ተቀጣዩ መረጃችን የምንሸጋገረው እንግዲህ ኦርቶዶክስን አልፋታ ብለዋል። በተለይ ከኦርቶዶክስ ተባረው የወጡ ግለሰቦች ማለት ነው። አሁንም ኦርቶዶክስን ከመተቸት ወደ ኋላ አላሉ። በጣም በሚገርማችሁ ሁኔታ ልብሰ ተክህኗቸውን እንኳን አላወለቁ። ልብሰ ተክህኗቸውን አድርገው የፕሮቴስታንት አዳራሽ ውስጥ ኦርቶዶክስን እየተቹ ነው የሚገኙ። እስቲ ይሄን ቪዲዮ አዳምጠን እንምጣ። በሆድና በሴሰኝነት ከቤተ ክርስቲያን ተባሯል። ዛሬ ግን የቤተ ክርስቲያን ጠላቶች ያመሰግኑታል። ስሙት ቪዲዮ። ቆባቸውን ያልጣሉና ቀሚሳቸውን ያልቀደዱ በእውነት የወንጌል አርበኛ ናቸው። አባ ተዋህዶ ሃይማኖት ይባላሉ። ሰውየው ማን እንደሆነ ለምን ከቤተ ክርስቲያን እንደተባረረ ሌላ ቪዲዮ ላሳያችሁ፣ ተመልከቱ። ቁርጤን እየበላው ክትፌን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፌን እየበላው እኖራለሁ በደንብ። እናንተ ደግሞ ሸክማችሁ ከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ። አሁን ሰዓታት ቆም የሚለኝላ ሰው ሙቷል ፍታ የሚለኝ። በድጋሚ እንግዲህ እንደሰማችሁት ነው። ግለሰቡን ልብሰ ተክህኖ አድርጎ በርገሪን እበላለሁ፣ እንደፈለኩ ጨፍራለሁ፣ እንደፈለኩ እሆናለሁ፣ ሸክማችሁ የከበዳችሁ ወደ እኔ ኑ አሳርፋችኋለሁ ብሏል። አምላኬ ስለሆነ መሐሌቱን ሰዓታቱን ቁም የሚለኝ ማንም የለም፣ ዘና ብዬ እየኖርኩ ነው፣ እንደኔ የሚኖር የለም እያለ ነው። እንግዲህ ተመልከቱ። ሰው ከኦርቶዶክስ የሚወጣው ሆዱን ስለሚወድ ነው። ሰው ከኦርቶዶክስ የሚወጣው እምነቱን ስለማያውቅ ነው። ጾምን ስለሚፈራ ነው። ስግደትን ስለሚፈራ ነው። ንስሐ መግባትን ስለሚፈራ ነው። መልካም ስራ መስራትን ስለሚፈራ ነው። ተመልከቱ። እንደዚህ አይነት ግለሰቦች ወጡ አልወጡ ምንም የሚጨንቀን ነገር የለም። ተመልከቱ። በቃ የተናገረኩ በቃ ግን ልብሰ ተክህኖን ግን አላወለቀም። ስሙ ደግሞ አባ ሃይማኖት ዘተዋህዶ ነው የሚባለው። ተዋህዶ የሚለውን ትርጉም እንኳን በስነ ስርዓት የማያውቁ፣ ሃይማኖት የሚለውን ትርጉም እንኳን በስነ ስርዓት የማያውቅ፣ ሃይማኖት አያድንም እያልክ ስምህ ግን ሃይማኖት ነው የሚለው። ተዋህዶ ከተዋህዶ ወጥተህ ከተዋህዶ ተነጥለ ግን ስም ግን ተዋህዶ ነው የሚለው የዚህ ሰውዬ ስም ማለት ነው። እና እንደዚህ አይነት ሰዎች ምን ሆዳቸው አምላካቸው ነው። ተመልከቱ። የሰው ልጅ እውነት የተማረ ኦርቶዶክስ፣ የሚያውቅ ኦርቶዶክስ፣ የሚጾም ኦርቶዶክስ፣ አምላኩን የሚያስብ ኦርቶዶክስ መቼም ቢሆን እምነቱን አይቀይርም፣ በእምነቱ ይጸናል። ተመልከቱ። ይሄ በርገሬን እየበላው ጸዲ ምናምን ይላል። አያችሁ አይደል? ሆዳቸው አምላካቸው የተባሉት እነዚህ አይነት ግለሰቦች ናቸውና ሴፉ የስራን ይስጥ አያል ሴፉ የስራን ይስጥ። ከምሬ ነው የምላችሁ። እንግዲህ ሀብታሙና ሮሃማን በደንብ ታቋታላችሁ። እንግዲህ ኩላሊት ከሀብታሙ የወሰደችው ግለሰብ ማለት ነች። እንደገና ህይወቴንም እሰጥሻለሁ አይደለም ኩላሊቴን ህይወቴንም እሰጥሻለሁ እየተባባሉ ነው የሚገኙት። እስቲ ቪዲዮ አዳምጠን እንምጣ። የታይታኒክ ፊልም በኢትዮጵያ ሊደገም ነው። ሀብታሙና ሩሃማ የፍቅራቸው ታሪክ ብዙሃንን ያነጋገረ። ሩሃማ በህይወት በሞት መካከል ስትዋልል ሀብታሙ አለውልሽ በማለት ኩላሊቱን ለግሷት እፎይ ካስባላት በኋላ ለክህደት እንደበቃ በሶሻል ሚዲያ የፍቅሩን ታሪክ ተናግሮ ነበረ። አልፈልግሽምን በማለት በሰይፉ ሾው ላይ ቀርቦ ሲናገር ይሄ ቆራጥ ያስባለለት ዛሬ ታዲያ ሀብታሙ አይደለም አካሌን ህይወቴን ልሰጣት ከዚህ በኋላ ደግሞ ከእሷ ጋር ለመኖር ፍቃደኛና ዝግጁ ሆኛለሁ እያለ ይገኛል። ሩሃማም በእንባ ታጅባ እቺን ቀን በጣም ስጠብቃትና ስጸልይ ነበረ እያለችም ትገኛለች። ታዲያ ፍቅሩን እንዴት አያችሁት? ሀሳባችሁን በኮመንት ላይ አስቀምጡልኝ። አይደለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከእሷ ጋር ደስተኛ ለመኖር ዝግጁ ያለኝ ፍቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ በፊትም ኦፕን ነበር። ከጥላችን በፊት እንደነበር ነው። ሰላም ፍቅር ሆነን ከዛ በላይ ጎንደር የኢትዮጵያ ህዝብ መጫወቻ ሆኗል። እንግዲህ ከተታረቃችሁ እግዚአብሔር የተመሰገነ ይሁን። ተመልሳችሁ ግን ወደ ሶሻል ሚዲያ ባትመጡ ባትጫወቱብን።
ጅል ናቸው የዋ ናቸው ካላችሁን እሺ ችግር የለም። ግን ባትጫወቱብን እንዴ ሴፉ በስራ ሚስት እንደዚህ አይነት ሰው ማቅረብ እንዴ የዛኔ እግር ላይ ስትወርቅ ይቅራል የሚያልክ ሰው ዛሬ መተ አይ ድራማ ይሰሩታችን። ለመጀመሪያ ጊዜ ትልቅ ስራ ተሰራ፣ ትልቅ ህግ ወጣ። አረቄ ቤቶች ለአንዴና ለመጨረሻ ጊዜ ሊዘጉ ነው። ቁማር ቤቶች ወይ ደግሞ ቢንጎ የሚባሉት ለአንዴና ለመጨረሻ ጊዜ ሊዘጉ ነው። ይሄ ትልቅ ውሳኔ ነው። እነግራችኋለሁ ከንግግሩ በኋላ ከዜናው በኋላ መልሳለሁ። በከተማችን አዲስ አበባ ውስጥ የሚገኙ አረቄ ቤቶች በሙሉ ሊዘጉ ነው። አዲስ አበባ ውስጥ አንድም የቢንጎ ማጫወቻም ሆነ የአረቄ ቤት መኖር የለበትም ተብሎ ከዚህ በፊትም እነዚህ ቤቶች ከከተማው እንዲጠፉ መመሪያ ተሰጥቶ ነበር። ነገር ግን አሁንም ድረስ ቤቶቹ መኖራቸውና በስራ ላይ መሆናቸው ታውቃል። በአጭር ጊዜ ውስጥም የአዲስ አበባ ከተማ ከቢንጎ ማጫወቻና የአረቄ ቤት መሸጫ ቤት ነፃ እንዲሆን ይደረጋል ተብሎ ይህንም ያለው የአዲስ አበባ ሰላምና ጸጥታ አስተዳዳሪ ሲሆን ቤቶቹ እንዳይኖሩ ይደረጋል ያለው ተቋሙ ምክንያቱ ደግሞ ቤቶቹ የወንጀል ምክንያት በመሆናቸው ነው ተብሎ ይህንንም ማስፈጸም ያልቻሉ ኃላፊዎቹ በቦታቸው አይቀጥሉም ወይም ደግሞ ከቦታቸው ይነሳሉም ተብሎ እንግዲህ እንደሰማችሁት ነው። በከተማችን አዲስ አበባ የሚገኙ አረቄ ቤቶች የቁማር ቤቶች ሊዘጉ እንደሆነ ተሰምቷል ማለት ነው። እንግዲህ በርካታ እናቶቻችን በርካታ ሴቶች አረቄ በሚጠጡ ወንዶች እየተደበደቡ የሚገኙት ቀን አረቄ ይጠጣል፣ ማታ ሚስቱን ይደበድባል። ይሄ አረቄ ቤት የሚባለው ነገር መቅረት አለበት። ሳምባን፣ ጉበትን በጣም በርካቶችን በሽተኛ እያደረገ ነው። ትዳር እየበተነ ስለሆነ እንኳንም ተዘጋ። በአረቄ የሚተዳደሩ እናቶች አሉ ወይ? አዎ እናቶች አሉ። በእርግጥ ግን ሌላ ስራ መሞከር ይችላሉ። ግን ደግሞ ጉዳቱ በጣም ያመዘነ ነውና እንኳን ተዘጋ። ቁማር ቤት መዘጋት አለበት። በርካታ ወጣቶች የሚያገኙትን ደሞዝ ብር ቁማር ቦታ እየጣሉ እያበላሹ ቁማር ቦታ ገንዘባቸውን እየበተኑ ወደ ኋላ እየቀሩ ነው የሚገኙት። እንኳን ቁማር ቤት ቢዘጋም ደስተኛ ነኝ እና ሀገራችን ሰላም የሚሆነው እንደዚህ አይነት ነገሮች ሲዘጋ ነው። ይሄ ጫት፣ ሲጋራ፣ መጠጥ እነዚህ ነገሮች መቅረት አለባቸው። በቃ በጣም ጠንካራ ወጣት፣ ቀጣይን የሚያስብ ወጣት፣ ለሀገሩ የሚያስብ ወጣት፣ ከመጠጥ የራቀ ወጣት፣ ከሱስ የራቀ ወጣት ያስፈልጋታል ኢትዮጵያ። ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን እያሉ ነው። እንግዲህ በዚህ በሶሻል ሚዲያ ማለትም በቲክቶክ ፕላትፎርም አንድ ሴት የተናገረችው ነገር ነው። እንግዲህ ኦርቶዶክሶችን ከምድረገጽ እናጠፋቸዋለን እያለች ነው። እስቲ የተናገረችውን ሴት ላሰማችሁ። አንድ ወጣት ደግሞ መልካም ወጣት የተናገረው ንግግር አሰማችኋል። እኛ ሙስሊሞች ኦርቶዶክሶችን ከምድረገጽ እናጠፋለን ታያላችሁ። በቅርብ ጊዜ ኦርቶዶክስ ትጠፋለች። ይህንን ቪዲዮ የሰራሁት ለእስልምና እምነት ተከታዮች አይደለም። በዚች ልጅ ንግግር አዝናችሁ ቪዲዮ እየሰራችሁ ላላችሁ የኦርቶዶክስ ተዋሕዶ እምነት ተከታይ ለሆናችሁ ወገኖቼ ነው። አስቀድሜ አንድ ቪዲዮ ላሳያችሁ። ክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገርኩ የለበትም። ለምን ይርመዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ እያለን ሰው ሊርባ አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ይህንን ቪዲዮ የሰራሁበት ዋናው ዓላማ እስልምናን ከዚችና ከመሰሎቿ አንጻር ሳይሆን ከነዚህና ከመሰሎቻቸው አንጻር እንድትተረጉሙ ወይንም እስልምናን ከነሱ አንጻር እንድታዩ ስለፈለኩ ነው። እንግዲህ ከሳቸው ንግግር አንጻር እስልምና ክርስቲያኖችን ሊገል ይቅርና የክርስትና እምነት ተከታዮች የእስልምና እምነት ተከታዮች እያሉ እንዲቸገሩ እንዲራቡ አይፈቅድም ማለት ነው። አይ ከሱ አንጻር ብቻ ነው መተርጎም የምንፈልገው የምትሉ ከሆነ አንድ ቪዲዮ ላሳያችሁ፣ ስሙ። እስልምና የሚባል ሃይማኖት ጦንቃይ ወይ ምድራዊ ነው። ምድር ላይ የሚቀር ሃይማኖት ነው። ይሄ ሃይማኖት ጦንቃይ ነው። አሁን እነግራለሁ፣ ምድራዊ ነው። እስልምና የሚባል ሃይማኖት ወይ ከሀገር ናጥፋ አልበዛ። እንግዲህ እንደሰማችሁት ነው። ከሱ አንጻር እስልምናን ገዳይ የምትሉ ከዚህ ልጅስ አንጻር የኦርቶዶክስ ተዋሕዶ እምነት ገዳይ ነች እንበል? አያችሁ፣ ሁሉም እምነት ላይ ባለጌዎች አሉ። ያልወከላቸውን እምነት ወከልን እያሉ እየወጡ አፋቸውን የሚከፍቱ በጣም ብዙ ባለጌዎች በየሁሉም እምነት ውስጥ አሉ። ስለዚህ ከነሱ አንጻር ሳይሆን እንደየቤተ እምነቶቹ አስተምሮ አንጻር ነገሮችን ለማየት ብንሞክር ለማለት ፈልጌ ነው። በብሔሩ መተው እንደ ወደ ሌላኛው ቪዲዮአችን የምንሸጋገር ውድ የተከበራችሁ ተመልካቾቻችን፣ እስቲ ይሄን ፎቶ ተመልከቱት። እንግዲህ ከነጨበሬው በቁርባን አገባ። ከነጨበሬው ጸጉሩን ሳይላጭ ማለት ነው። ኦርቶዶክስ መቼም ይሄ እውነት ነው እንዳይል አባቶች መቼም ይሄንን ልጅ አሳልፋችሁ የክርስቶስ ቅዱስ ሥጋና ክቡር ደሙ እንዲቀበል ካደረጋችሁ በጣም ነው ማዝነው። እኔ አንዳንዶቹ ኤርትራዊ ነው እያሉ ነው፣ ግን ኤዲቲንግ መሆን አለበት። እግዚአብሔር ምስክሬ ነው። እንግዲህ ሰሞኑን የተለቀቀ ቪዲዮ ነው። በርካቶች አዝነዋል። በርካቶች በጣም ተገርመዋል። እንግዲህ ቁርባን ማለት ከሚደገሙ ሚስጥራት መካከል አንዱ ነው። ከአምስቱ አዕማደ ሚስጥራትም ከሰባቱ ሚስጥራተ ቤተክርስቲያን የሚካተት ትልቅ ሚስጥር ነውና የቤተክርስቲያናችን በቅዳሴው መካከል የምታካፈለው ቅዳሴው የሚቀደሰው ለቁርባን እንደሆነ ሚስጥሩ ይነገራል። ግን ደግሞ መጽሐፍ ቅዱስ እንደሚለው በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 ላይ ማንም ሰው ሳይገባው የክርስቶስ ቅዱስ ሥጋና ክቡር ደሙን የተቀበለ የክርስቶስ ቅዱስ ሥጋና ክቡር ደሙ ዕዳ አለበት ይላል ቅዱስ ጳውሎስ ሲናገርና እንግዲህ ሳይገባችሁ እንደዚህ አይነት ነገር አድርጋችሁ
ከንስሐ አባት አልፋችሁ ቤተክርስቲያን ውስጥ ቅዱስ ሥጋና ክቡር ደሙን ተቀብላችሁ ከሆነ ለዞም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከሆነ እጅግ ነው ማዝነው። ቤተክርስቲያናችን እየተበረዘች ቤተክርስቲያናችን እየፈረሰች ነው ብዬ ማስበው። ገምሬ ብላችሁ እንደዚህ ጨበሬውን ተቆርጦ እንደዚህ ልጅቷ ጸጉሯን እያሳየች ሜካፕ ተቀብታ ቅዱስ ሥጋና ክቡር ደሙን ከተቀበሉ አዝናለሁ። በጣም ነው ማዝነውና ይሄ በሰሞኑ የወጣ ቪዲዮ በሰሞኑ የተለቀቀ የጋብቻ ፎቶ ነው። ኤአይ ይሁን የኤርትራ ይሁን የኢትዮጵያውን አልታወቀም። እንግዲህ እናንተ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አስፍሩልኝ። ሌላኛው መረጃ ነው የምንሸጋገረው። ይህ መረጃ በጣም ያስገርማል። ቴዲ አፍሮ ጴንጤ የሆነ ከዛም አልፎ ደግሞ መዝሙር አወጣ እያሉ በሶሻል ሚዲያ በፌስቡክ በቲክቶክ እያራገቡ ይገኛሉ። እውነትስ ቴዲ አፍሮ ጴንጤ ይሆናል? በቴዲ አፍሮ የዩቲዩብ ቻናል በቴዲ አፍሮ በፌስቡክ ገጽና በቴዲ አፍሮ በርካታ የሚዲያ ቻናሎች ላይ ቴዲ አፍሮ ምን ብሏል? እስቲ ጴንጤዎች ምን እያሉ ነው? እስቲ አዳምጠናቸው እንምጣ። አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደ ግል አዳኙ አርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ገብቷል። እጅግ በጣም ያስደስታል። ወንጌል ያሸንፋል፣ ኢየሱስ ያድናል። ይሄ ቴዲ አፍሮ መዝሙር ነው። እንስማው። ከጌታችን ፍቅር ማነው ጌታ? ስልጣን በእጁ ያዘ ሁሉን የሚረታ ከአምላካችን ጋር ማነው? የሰማችሁት ነው። ቴዲ አፍሮ የፕሮቴስታንት መዝሙር ዘምሯል በሚል በርካታ ፕሮቴስታንቶች እየዘለሉ እየተደሰቱ ነው የሚገኙት። እንግዲህ እኔም ለማጣራት ሞክሬ ነበረ። በቴዲ አፍሮ የትኛውም የዩቲዩብ ቻናል ሆነ የሚዲያ ገጾች ላይ ምንም አይነት ቴዲ አፍሮ የተናገረው ንግግር ጴንጤውኛለሁ ያለው ነገር የለም። ሲቀጥል ደግሞ ለማረጋገጥ እንደሞከርኩት ይሄ አርቲፊሻል ኢንተለጀንስ ወይ ደግሞ እንግዲህ በሰዎች ያልተሰራ የአርቲፊሻል የሆነ ሙዚቃ ነው። እንግዲህ ይሄንን አምጥተው ጴንጤዎች እግዚአብሔር አሸንፏል፣ ቴዲ አፍሮ ጴንጤ ሆኗል፣ ወንጌል ያሸንፋል እያሉ በሶሻል ሚዲያ እየለቀቁ የሚገኙት እንግዲህ እነዚህ ሰዎች ታዋቂና ዝነኛ ሰው ይወዳሉ ማለት ነው። የሚከተሉትም እንደዛ ነው። እና እንደሚታወቀው እንግዲህ ቴዲ አፍሮ ቀንደኛ የኦርቶዶክስ እምነት ተከታይ ነው። ምናልባትም ዘፈን ሊዘፈን ይችላል፣ የሥራ መተዳደሪያው ነው። አንድ ቀን ግን እግዚአብሔር ሲፈቅድ ንስሐ ገብቶ ወደ መጨረሻው መረጃችን ስንሸጋገር በሰሞኑ በቲክቶክ ገጽ ላይ የተለቀቀው አንድ ቪዲዮ የተሰጠው ኮሜንት በርካቶችን አሳዝኗል፣ አስገርሟል። እንግዲህ ይህ ኮሜንት የሚያጠነጥነው ውድ የተከበራችሁ ተመልካቾቻችን እጅግ በሚያሳዝን ሁኔታ ለ24 ሰዓት ህግ ባይኖር ምን ታደርጋላችሁ የሚል ፖስት ነበረ። በዚህ ኮሜንት ላይ ኦልሞስት ከ5000 አሁን አካባቢ ደግሞ 7000 አካባቢ ኮሜንት ደርሷል። በርካታ ኮሜንቶች የሚያጠነጥኑት ግን እንደዚህ እንደምትመለከቱት ነው። እንግዲህ ሴቶችን እደፍራለሁ የሚል በጣም በርካታ ኮሜንቶች በዚህ ፖስት ላይ ተሰጥቷል ማለት ነው። በርካታ እህቶቻችንም አዝነዋል። በርካታ ታዋቂ አርቲስቶችም ታዋቂ ሰዎችም በዚህ ፖስት ላይ እጅግ አዝነዋል። እንግዲህ በጣም በሚያስገርም ወዴት እየሄደ እንደሆነ አናውቅም። እያነበባችሁት እንግዲህ ምን እንደሚል ማለት ኮሜንቱ ላይ እና በርካታ ጨቃኝ ሰዎች በሀገራችን ላይ እየተፈጠሩ የሚገኙት ከዛም ብሶ ኢትዮጵያ ፈራ እግዚአብሔር ያለባት ሀገር ምን ደፋር ነው። ፈራ እግዚአብሔር ያለባት ሀገር ነው ያልከው? የምን ፈራ እግዚአብሔር ወንድም ማለት ጨካኝ ያለባት ሀገር ነው መባል ያለባት። ሴት ልጅን የሚደፍር ሴት ልጅን የሚያሰቃይ የሚገርፍ የሚደበድብ ተመልከቱ። ህግ ባይኖር በቃ ሴቶች አለቀላቸው፣ በቃ አለቀላቸው። ከምሬ ማለት እንደዚህ ጨካኝ ህግ ነው ያዘው ማለት ነው። እኔ የኢትዮጵያን ህግ የያዘው የእግዚአብሔር ህግ ይመስለኝ ነበር። ለከ ምድራዊ ህግ ነው ያዛችሁ። ከመታሰር በላይ ነው እንጂ ሴት ልጆችን ትደፍራለህ። እኔ ባገኛችሁ ማለት ነው ልክ 24 ሰዓት ህግ ባይኖር እንደናንተ አይነት ሰዎችን አሳድጄ ነበር ዋጋ የምሰጠው። የምሬ የምላችሁ እና በጣም ያሳዝናል። እግዚአብሔር ልቦና ይስጥልን። በጣም አዝነናል። እንግዲህ ይሄ ፖስት በርካቶችን ማሳዝኗል። በሌላ መረጃ እስከምንገናኝ ድረስ ውድ የተከበራችሁ ተመልካቾቻችን ለነበረን ጊዜና ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።